በጣም እጅግ ታሪካዊ በሆነ ቀን ነው የተገናኘን። ክቡር ፕሬዝዳንት ደስታ፣ ክብርት ዶክተር ፍጹም፣ ክቡር ከንቲባ፣ ክቡራን የመንግስት የስራ ኃላፊዎች፣ የሲዳማ የሀገር ሽማግሌዎች፣ ሁሌም ቴሲ ያላችሁ ወገባችንን የሲዳማ የፍቅር አባቶች ሁላችሁም እዚህ የተገኛችሁ መላው ኢትዮጵያውያን በተለይም ደግሞ የክልሉ ተወላጆች እና እንዲሁም ትውልደ ኢትዮጵያውያን ሆነው የክልሉ ተወላጆች የደገፉም ይሄንን አይተው ደግሞ ወደፊት ለሚደግፉም በቅድሚያ እንኳን ደስ አላችሁ ደስ አለን ማለት ፈልጋለሁ። ሐዋሳ ከተማ ያው የሁላችንም ከተማ ናት። ሐዋሳ ከተማ ሄዶ ያሳ ሾርባ ያልጠጣ ሰው አለ ቢባል፣ የፍቅር ሐይቅ ያልተዝናና ሰው አለ ቢባል፣ አሞራ ገደል ሄዶ ዞር ዞር ብሎ በጫካው በምኑ ተዝናንተን እንመለሳለን እና ከተማችን ሐዋሳ መልማት አለባት የሚል ሀሳብ ሲጠነሰስ በፊት የነበሩ ሙከራዎችን የበለጠ ለማጠናከር ስናስብ የመጀመሪያ የመጣልን በምክክራችን አቶ ጥራቱን ከንቲባ አድርጎ መላክ ነበር። በመላካችን እንደተሳካልን ያየ ነው። አልጨረሰም፣ ግን ጅምሩ እንደዚያ ነው እና በዚህ አጋጣሚ ማመስገን እፈልጋለሁ ክቡር ከንቲባ ነው። ኢትዮጵያ ሀገራችን አሁን ያለችበት ዘመን የመነሳት ዘመን ነው። አንዳንድ ጊዜ የብዙ ሀገራትን ታሪክ ስናነብ የጥፋት ጊዜ የሚባል አለ። ከችግር ከጉስቁልና፣ ከረሃብ፣ ከጦርነት የሚሻገሩበት የጥፋት ጊዜ አለ እና ይሄ ዘመን ለኢትዮጵያ የጥፋትና የብልጽግና ዘመን ነው ብለን መናገር እንችላለን። አዲስ አበባ እንደምታዩት የተሰራው ዘርፈ ብዙ ስራ ከንቲባ ጥራቱም እንደሚያውቀው አንድም ብር ኮሜርሻል ብድር ሳንበደር በመንግስት ተሳትፎና መሪነት በግል ባለሀብቱ ሁልጊዜም አለሁ ባይነትና አዋጭነት ከገበታ ለሸገር ጀምሮ እስከ ገበታ ለትውልድ ሁላችሁም እንደምታውቁት ሁሉም ቦታ ላይ ባለሀብቱ ካገኘው ገንዘብ ላይ ታክስ ላይ ጎተት እንደሚያደርገው አይደለም መዋጮ ላይ ዛሬ የሚያየነው እንደዚያ ነው። ብዙ ጊዜ ታክስ ሲባል ትንሽ ግን የሆነ ነገር ለመስራት ሲባል ባለሀብቱ በጣም በፍጥነት ነው እየተባበረ ያለውና እዚህ ብቻ ሳይሆን ብዙ ከተሞች ላይ ተወላጁ ብቻ ሳይሆን ሌላው ብሔር ብሔረሰቦች መላው ህዝቦች በሚያደርጉት ትብብር ነው አዲስ አበባ እየተቀየረች ያለችው። ነገር ግን ይሄ ትብብር ይሄ የመንግስት በጀት ይሄ እድገት ለምንድን ነው እስካሁን የቆየ ብለን ስናስብ ደግሞ በጥፋት ዘመን በጥፋት ጊዜ አንዳንድ ጊዜ መሪዎች ንጹህ ልቦና ይዘው ጥሩ ሀሳብ ይዘው ሲመጡ የሚከወን ስለሆነ በዚህ አጋጣሚ የመደመር መንግስት መሪ እና ለሁሉም ስራዎቻችን ሀሳብ አመንጭ የሆኑት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን በዚህ አጋጣሚ ማመስገን እፈልጋለሁ። የሐዋሳ ፕሮጀክት ፓምፕሌቱ ላይ እንዳየሁት ገና ብዙ ገንዘብ የሚጠይቅ ነው። እንዳየሁት ደግሞ አጀማመሩም ከዚህም ገፋ ያለ ነገር አዋተን የክልሉ መንግስት የከተማ አስተዳደሩ ብዙ ቀዳዳዎች ስላሉባቸው የህዝቡ ተሳትፎ ገፋ ባለ ቁጥር እነሱም የሚሰሩት ስራ ገፋ እያለ ይሄዳልና እንደተባለው ከህዝብ እናዋጣ ወዳልነው ግብ ለመድረስ የሚቀረን ትንሽ ነው እንዳየሁት። ነገር ግን ከዚያ በላይ ስለምን ከዚያ በላይ ካዋጣን ደግሞ ከዚያ በላይ መስራት እንችላለንና ይሄ መዋጮ ይሄ ትብብር ይሄ መነሳሳት እና ይሄ ለልማት ብዙ ጊዜ አንዳንዶች ለጥፋት ሲያዋጡ እናያቸዋልና በኋላ ጥፋቱ ሲያጋልጣቸው ደግሞ ሲከስሩ እናያለን
እና ብዙ ሰዎች ለእንደዚህ አይነት ለልጅ ልጅ የሚተርፍ ወረት ማስቀመጥ እና በነከሌ ጊዜ በነከሌ ትውልድ ይሄ ነገር ተሰራ የሚል አሁን ዛሬ ሰርቲፊኬት የተሰጣቸው ብቻ ሳይሆን እዚህ ያዋጡ ሊስታቸው በእንዲህ አይነት መንገድ ሊስት የተደረጉ ሰዎች ዝርዝራቸው የተነገረ ሰዎች ሁሉ ነገ ሐዋሳ ዛሬ የጀመረችውን ልማት ስታጠናቅቅ እና በርካታ ቱሪስቶች የሚውሉባት በነገራችን ላይ የቱሪስት ብቻ ሳይሆን የኢንዱስትሪ ከተማችንም ናት ሐዋሳ። ያ ሁሉ ነገር ከተከወነ በኋላ የዛሬ 20 ዓመት ሐዋሳን የሚያይ ሰው በነከሌ ጊዜ ይሄ ተዋጦ እኮ ነው ይሄ የተሰራ መባሉ አይቀርምና እንኳን ለዚህ አበቃችሁ እንኳን ለዚህ አበቃን ማለት ፈልጋለሁ። እንግዲህ ይሄ የልማት ስራ ይቀጥላል በሁሉም አካባቢ። ብልጽግና ፓርቲ የእናንተን ይሁንታ አግኝቶ በተመረጠ ማግስት እና አዲስ መንግስት ለማቋቋም ዝግጅት እያደረገ ባለበት ማግስት ኢትዮጵያ የሀገራዊ የምክክር ሂደት ለማድረግ ደግሞ ኢትዮጵያውያን በጋራ ጉዳያቸው ላይ በጋራ ችግራቸው ላይ መፍትሄ በሚያፈላልጉበት ወቅት ላይ ይሄ የህዝብ መነሳሳትና ሐዋሳን ለማልማት የተደረገ መድረክ ትልቅ ትርጉም የሚሰጠው ነውና ነገ ለአዲሱ መንግስትም ትልቅ ስንቅ የሚሆን ለዛሬ የምንሰራው ስራ ነው የዛሬ 5 ዓመት የሚያስመርጠንና ምክክራችንንም በሰላም የምንከውንበት ምርጫውን በሰላም እንዳጠናቀቅን ሁሉ የመንግስት ምስረታችንን እንዲሁም ደግሞ አዲስ የሚሾሙ ተሿሚዎች ደግሞ ነገ ከነገ ወዲያ ለሚሰሩት ስራ ትልቅ ብርታት የሚሰጥ ነውና ሁላችሁንም እዚህ መድረክ የተገኛችሁትን ያልተገኙትንም እዚህ መድረክ በሚዲያ የሚከታተሉትን በራሴና በኢፌዴሪ መንግስት ስም ምስጋና ማቅረብ እፈልጋለሁ። ሐዋሳ አሁን የጀመረችው ቁመና ምናልባትም አንዳንዴ ቅዳሜና እሁድ ሄደን አድረን ውለን ተዝናንተን ለምን አንመለስም የሚያስብል ነውና ሌሎች ከተሞችም እንደዚያው እየሰሩ ነው። እንግዲህ የውድድር ዘመን ነው። ውድድሩ ግን በጎ ውድድር እና ይሄ ቀና የሚባልና ያለውን ነገር በመሸጥ ላይ የተመሰረተ እንጂ አንዱን ጥሎ በማለፍ ላይ የተመሰረተ ስላልሆነ የኢትዮጵያን አንድነት ልዩነታችንን እንደ ውበት ወስደን አንድነታችንን ደግሞ እንደ ትልቅ ጥንካሬና ጋሻና ጦር አድርገን ወስደን ሀገራችንን በጋራ ከድህነት ከኋላ ቀርነት እና ከመጥፎ ስነ ምግባሮች ተላቀን በጋራ የምናለማባት መጪው ጊዜ ብሩህ ይሆናል ብዬ አስባለሁ። ዛሬ ኢትዮጵያን ትናንትና በድህነት የሚያነሱ በኋላ ቀርነት የሚያነሱ አገራት ሁሉ ኢትዮጵያ ውስጥ ኮንፈረንሳቸውን እያደረጉ ነው ታያላችሁ። እና ምንድነው ያገኛችሁት የሚል ጥያቄ ነው። አሁን እንደው እያንዳንዱ ሰው የመጀመሪያ ጥያቄው ምን አግኝታችሁ ነው የሰራችሁት? ከየት ነው ያገኛችሁ? ማን ነው ያበደራችሁ? ማን ነው የሰጣችሁ ነው። እና ሐዋሳም ይሄ አዲስ አበባ ላይ ያየነው ትንፋሽ ማን የሰጣችሁ ማን ያገኛችሁ የሚል ነገ ከነገ ወዲያ በምን አቅም ነው ሐዋሳን እንዲያረጋችኋት የሚል ነገር ሩቅ አይመስለኝምና የጀመርነውን ነገር ተሳስረን ተበረታተን ይሄ ጀመርን እንጂ አልጨረስነውም። የመጨረሻውን ያሳየን እላለሁ። ይሄ ሁሉ ያረጋችሁ ሁሉ ፈጣሪ በርካችሁ ለማለት ፈልጋለሁ። ታንኪ